ማይ ስኩል ዲሲ ብቸኛው የዲሲ ከተማ አቀፍ የትምህርት ቤት ትርኢት። ይህ አውደ ትርኢት የሚካሄደው በየዓመቱ በዋሽንግተን ዲሲ የዓመቱ መግቢያ ላይ ነው። በተለምዶ ዲሲ ወይም ዲስትሪክት ኦፍ ኮሎምቢያ ግዛት መንግስት በዋሽንግተን ዲሲ ከሚገኙ 180 በላይ የሚሆኑ የዲሲ ህዝብ ትምህርት ቤቶችና የቻርተር ትምህርት ቤቶች አማራጮቻቸውን ለህዝብ በማስተዋወቅ የዲሲና አካባቢው ነዋሪዎች ተጠቃሚ እንዲሆኑ የሚያደርግበት ፌስቲቫል ነው። ይህ ማይ ስኩል ዲሲ ኤዱኬሽን ፌስቲቫል የሚባለውና ለያዝነው 2016 ብቸኛው የዲሲ ከተማ አቀፍ የትምህርት ቤት ትርኢት ነው። በዚህ ዘንድሮ በተካሄደው ትርኢት ላይ ጥቂት የነበረው የኢትዮጵያ ኮሚኒቲያችን ተሳትፎና ተጠቃሚነት እየጨመረ መጥቶ በግዛቱ አስተዳደሮች ዘንድ ትኩረት ተሰጥቶት በዚህ አውደ ትርኢት ላይ የኢትዮጵያ ኮሚኒቲን ተሳትፎ ለማብዛት ለነዋሪውም በአማርኛ ቋንቋ የሚያማክርና የሚያስተረጉሙ ሁለት ባለሙያዎችን በመቅጠር የዘንድሮን የትምህርት ቤቶችን ትርኢት ልዩ አድርገውታል። ለነገሩ የዋሽንግተን ዲሲ ግዛት መንግስት በቋንቋና ሰብአዊ መብቶች ህግ ድንጋጌው ለግዛቱ ነዋሪዎች በትውልድ ቋንቋቸው መንግስታዊ አገልግሎቶችን እንዲያገኙ ማድረግ ከጀመረ ሰነባብቷል። ዲሲ መኖርን ወዳለሁ። ሆኖም እንግሊዝኛ መናገር ለማይችል ሰው እንዴት አስቸጋሪ መሆኑን ረዳለሁ። ለአውሮፓውያን አቆጣጠር በ2004 ጀምሮ የኮሎምቢያ ማለትም የዲስትሪክት ኦፍ ኮሎምቢያ የሰብአዊ መብቶች ቢሮ ከተመሰረተበት ጊዜ ጀምሮ አድሎን ለማጥፋት የእኩልነት መብትን ለማስፋፋትና የዲሲ በተለምዶ ማለት ነው የዲስትሪክት ኦፍ ኮሎምቢያ ክፍለ ግዛቱ ነዋሪዎችና ጎብኚዎችን ሰብአዊ መብቶችን ለማስጠበቅ ይህንን ዲሲ ላንጉዌጅ አክሰስ አክት የተባለን ድንጋጌ በስራ ላይ አውሎ ሲሰራ ቆይቷል። የኢትዮጵያ ማህበረሰብ በዚህ የራስ የቋንቋ አገልግሎት ድንጋጌ እንብዛም ተጠቃሚ አይመስልም የሚሉ አንዳንድ ታዛቢዎች አልጠፉም። ለምን ቢሉ እንግሊዘኛ ተናጋሪ በሆነ ሀገር ሳያውቁ በመኖር በአስተርጓሚና በትርጉም ሰነዶች መገልገሉ አላዋቂ መስሎ የሚያሳያቸው መስሎ ስለሚሰማቸው ነው ይሉናል አንዳንዶች። ነገር ግን በተቃራኒው ለዚህ ቻይናውያንን፣ ፈረንሳዮች፣ ቪየትናሞችንና የላቲን ኮሚኒቲ አባላትን ስንመለከት በቋንቋቸው ወይም ቋንቋ ተናጋሪዎች ያለ ሀፍረትና ያለ መሳቀቅ በተሰጣቸው የቋንቋ አገልግሎት መብት በመጠቀም ሲገለገሉ ይታያል። Mais ça peut être difficile de monter une entreprise quand tu ne parles pas l'anglais. 저는 워싱턴 DC 사는 것이 참 좋습니다. ዛሬ ይህንኑ ጉዳይ በተለየ መንገድ እንመለከተዋለን። በተለይ ዛሬ ባለንበት በዚህ የትምህርት ቤቶች ፌስቲቫል ላይ ያገኘናቸውን ሁለት ባለሙያዎች ለማነጋገር እንሞክራለን። በመጀመሪያ በዚህ የህዝብ ትምህርት ቤቶችና የቻርተር ትምህርት ቤቶች አማራጮችንና የሎተሪ እድል ለነዋሪዎች በመስጠት ተጠቃሚነታቸውን እንዲያረጋግጡ ለማድረግ የታሰበውን ትርኢት በተመለከተ ጥቂት ነገር እንበል። ይሄም እንደምታው በጣም ትልቅ ቦታ ነው። በጣም ብዙ ትምህርት ቤቶች አሉ። ቤተሰቦች እነሱም በየሄዱበት ለልጆቻቸው በሚፈልጉት አይነት ምንድነው ትምህርት የአርት ነው፣ የቴክኖሎጂ ነው። እሱ ብቻ ሳይሆን ደግሞ በአካባቢያቸው የሚቀበሏቸውና እንደተነገረንም ደግሞ ሎተሪ አለ። በሎተሪ እንዲመዘገቡና የሚፈልጉትን ትምህርት ቤት እንዲሉ የተለያዩ 1 2 3 ቤተሰቦች አስተናግጃለሁ በኔ በኩል። እኔም 3-4 የሚሆኑ ቤተሰቦችን አስተናግጃለሁኝ። ደግሞ በጣም ደስ ይላል። ልጆቻቸው አስበው የትምህርት ቤቶቻቸውን በሙሉ የተለያየ አይነት ትምህርት ቤት አይተው ለመምረጥ በመፈለጋቸው በጣም ደስ ይላል። ብዙ ምርጫ አለ እና ያንንም መጠቀማቸው በጣም ጥሩ ነው። ይህ የትምህርት ቤቶች ማለትም የህዝብ ትምህርት ቤቶች የመማረጫ ወይም የማማረጫ ትርኢት የዲሲ ከተማ አቀፍ የትምህርት ቤት ትርኢት ማለት ነው። ተግባርና ኃላፊነት በተመለከተ የሥራ ኃላፊዋን በወቅቱ አነጋግሬያት ነበር። is the common application and lottery process for public schools in DC. And we are kicking off the lottery season here today at EdFest, where we have over 200 schools, public schools in the district that are free to attend, represented here at the festival. በዚህ ትርኢት ላይ ብቻ የቀረቡት ከ180 በላይ ናቸው። ይህ ፌስቲቫል ወይም ትርኢት ማይ ስኩል ዲሲ በተባለ ክፍል አንድ ወጥ የሆነ መረጃ በመስጠት ወላጆች ለልጆቻቸው ትምህርት ቤትን በመምረጥ
ማመልከቻና ሎተሪ በመሙላት የሚገለገሉበት ስርዓትን ያበጀ ነው። We've seen a really great turnout from the Ethiopian community, and we have an Amharic interpreter here that's walking around to school booths and helping them. I just had a Spanish interpreter with a family. ወላጆች በከተማው አዲስ መጥ ቢሆኑም ወይም ነዋሪ ሆነው በዚሁ የዲስትሪክት ኦፍ ኮሎምቢያ ወይም ዲሲ ነዋሪ ከሆኑና ከነበሩበት ትምህርት ቤት የተሻለ መርጠው ለልጆቻቸው የተሻለ ድል ማመቻቸት ከፈለጉ በዚህ አይነት ትርኢት ላይ መሳተፉ ይጠቅማቸዋል ነው የሚሉት። የግዛቱ የትምህርት ቢሮ በተለይም ይህን አስመልክቶ ቀደም ብዬ ባልኳቸው የተለያዩ ቋንቋዎች አማርኛን ጨምሮ በማስተርጎም ለህብረተሰቡ ይህንኑ አገልግሎት እንዲያገኙ ለማድረግ ጥረት ያደረገ ነው። have many public school options available through the My School DC application and Common Lottery. The purpose of this video is to show you how the Common Lottery works and how students receive their school placements. What information do we use to match students to school? Each parent's list of school choices ranked in the order they prefer. The number of seats available at each school in each grade level. Each school's lottery preferences, and each student's random lottery number and lottery preference at their selected schools. Schools' lottery preferences might include things like siblings of current students or priority for pre-K children who live in the school's boundary. Applicants will be considered in order of lottery preference group if there are more applicants than available seats. Lottery preference order can vary by school. You can learn about the lottery preferences each school offers by visiting any school's profile on myschooldc.org. በወሳኝ ክልሎች ወደዚህች ግዛት የሚመጡ በርካቶች ናቸው በዚህ እድል ምክንያት። አዎ በርካታ ወላጆች ከዚህ አገልግሎት ለመጠቀም ይህንኑ ፌስቲቫል አጨናንቀውት ነበር የዋሉት። የኢትዮጵያ ኮሚኒቲስ በዚህ ረገድ ምን ያህል ተሳትፎ አለው? ካለፈው ዓመት ዘንድሮ የተሻለ ተሳትፎ እንዳለው የሚናገሩት በዚህ ዝግጅት ላይ በአማካሪነትና በአስተርጓሚነት የነበሩት ሁለት ኢትዮጵያውያን አስተያየቱ ትክክል ነው። በብዛት ያለፈው ዓመት እንደውም እዚህ ድርጅት ላይ የተካፈለ አንድም ሰው አልነበረም ብለዋል። የዛሬ ዓመት ያሁኑ ዓመት ግን የተሻለ ትንሽ አሳይቷል። አዎ አሁን ለነገሩ ደስ ይላል። ባለፈው ዓመት ማንም ሰው አልመጣም ነበር። አሁን ትንሽ ጨምሯል። አሁንም የልጆቹን ትምህርት ቤት ጥሩ ትምህርት ቤት እድሉ ስላለ መርጠው ጥሩ ትምህርት ቤት ልጆቻቸውን ማስገባት በጣም ጥሩ ነውና የበለጠ ደግሞ በየዓመቱ የበለጠ ሰው ቢመጣና ቢሳተፍ በጣም ጥሩ ይሆናል ብዬ ነው ማስበው። እነዚህ እህቶቻችን በተለይም ከኮሚኒቲያችን ጋራ የቀረበ ግንኙነት አላቸው። በስራ አጋጣሚ በተለይም በተለያዩ ፍርድ ቤቶች በተለያዩ መንግስታዊ አገልግሎቶች ላይ የማስተርጎም ስራን እንደ ስራ አድርገው ይወሰዱና በዚህም አገልግሎታቸው ከዲስትሪክት ኦፍ ኮሎምቢያ ከሜሪላንድና ከቨርጂኒያ ክልል ግዛቶች እውቅና የተሰጣቸው መሆኑን ነው ያጫወቱኝ። እስቲ አንድ እህት በዚህ በተለይም በትርኢቱ ላይ ተገኝታ ከተለያዩ ትምህርት ቤቶች ጋር ስታደርግ የነበረውንና ከዛም ያገኘችውን ተከታትለን እንዴት ነው አሁን ልጆቹ ትምህርት ቤት ናቸው? በርግጠኝነት ስንተኛ ክፍል ናቸው? አንዷ ሁለተኛ ክፍል ናት፣ አንዷ ደግሞ አንደኛ ክፍል ናት። እስካሁን ድረስ የተለያዩ ትምህርት ቤቶችን እያየሽ ነው የመጣሽው። እንዴት አገኘሽ? ጥሩ ነው፣ ግን እኔ በመፈልገው እንትን ላይ አይደሉም። ሁሉም እስካሁን ያናገርኳቸው በጣም ብዙ አይደል 10 ቢሆኑ ነው ያናገርኳቸው። ለኔ ላለሁበት አካባቢ በጣም ራቅ ያሉ ናቸው። ጥሩ ነው፣ ስኮራቸውም ጥሩ ነው። ያለው ማቀባበላቸው ጥሩ ነው። እስካሁን ያየሁት ነገር ጥሩ ነው። እንግዲህ እስከ መጨረሻው አይና ሁሉንም እንትን ብዬ አይቼ ከዛ በኋላ የኔን ምርጫ መርጣለሁ ማለት ነው። ከመቶ በላይ ናቸው ነው እንግዲህ ያሉኝ ስገባ በመግለጫው ላይ። እንግዲህ ይሄንን ሁሉ አብረሽ ልዞሪ ነው ማለት ነው? አዎ ዞራለሁ፣ ምክንያቱም አስቤበት የመጣሁት ነው እሱ። አሁን ልጆቹ የሚማሩበት ትምህርት ቤት ምንድነው ልትቀይሪበት ያሰብሽው ምክንያት አለሽ? ምንድነው? ልጆቹ እንኳን አሁን እስካሁን የተማሩበት ደህና ነው። ያው አሁን ግን ስላልፈለኩኝ ልጆቹ ደግሞ ጎበዝ ስለሆኑ ሞር የተሻለ ትምህርት ቤት ቢያገኙ
የተሻለ ስለሚሆኑ ብዬ ነውና ይሄን እድል ካገኘው ሞክራለሁ ብዬ ነው ፕራይቬት ስኩልም አለ እና እሱንም ሞክራለሁ አነጋገራለሁ ብዬ ነው የመጣው ልጆችሽ እንዴት ናቸው በትምህርት ጥሩ ናቸው አልሽኝ ሁለቱም ይደጋገፋሉ አዎ እግዚአብሔር ይመስገን ቋንቋስ እንዴት ናቸው አማርኛ ታስተምሪያቸዋለሽ አዎ ማናገር ትችላለህ እውነት አዎ ላናግራቸው ማን ነው ስምሽ ሳሮን ማን ነው ስምሽ ጽዮን እሺ ሳሮን አሁን እዚህ የመጣችሁት ለምንድን ነው ታውቂዋለሽ አው ለምንድን ነው ትምህርት ቤት እንድንመርጥ በጣም ጥሩ አሁን ያለሽበት ትምህርት ቤት ትወጂዋለሽ ወይ ትጣይዋለሽ እወደዋለሁ ስንተኛ ክፍል ነሽ ሁለተኛ ግን ለምንድን ነው አዲስ ትምህርት ቤት ስትይ እናትሽ እንምረጥ ስትል አይ ለምን እዛው ልቆይ አላልሽም አላልኩም የተሻለ ትምህርት ቤት ፈልጊያለሽ ማለት ነው አዎ አንደኛ ነው የምትወጪው ተባለ እንደው በዚሁ ለመቀጠል ነው የምታስቢው አዎ እውነት አዎ ምን ታረጋለሽ እሱን ለማድረግ እማራለሁ እናትሽን ታዳምጫለሽ እናቴን አግዛታለሁ ዋው በጣም ጥሩ አጠናለሁ በጣም የተባረክሽ ነሽ እህትሽን ትረጃታለሽ አዎ በምን ትረጃታለሽ ሆምወርኳን አሰራታለሁ ዋው ኦኬ and ካጭ ደግሞ ትጫወታላችሁ አዎ በጣም ደስ ይላል እስቲ ላናግራት ደግሞ እሺ ወደ አንቺ መጣው ማን ነው ስምሽ ጽዮን ስንተኛ ክፍል ነሽ አንደኛ እንዴት አማርኛ አረሳሽም አንቺ በጣም ጎበዝ ልጅ ነሽ እናቴ ሁሌ ጊዜ እንትነግረኛለች የት ነው የተወለድሽው አሜሪካ እንዴ አታፍሪም አማርኛ ለማውራት ነው አታፍሪም ዋው በጣም ደስ ይላል አሁን እሺ እንግዲህ ትምህርት ቤት መርጣችሁ አዲስ ትምህርት ቤት ብትገቡ ቀራይልሽም አሁን ካለሽበት ትምህርት ቤት ነው ጥሩ ትምህርት ቤት ከሆነ ትሄጃለሽ አዎ በጣም ጎበዝ ስለዚህ አሁን እንግዲህ ወደ ሁለተኛ ክፍል ለመግባት ምን ማድረግ አለብሽ ማጥናት ሌላስ ማንበብ ሌላስ ሰው መስማት በጣም ትልቅ ነገር ነው በጣም ቆንጆ በጣም ጎበዝ ልጅ ነሽ እንግዲህ እርግጠኛ ነኝ አንድ ቀን ደግሞ ከፍተኛ ሁለተኛ ደረጃ ትምህርት ቤት ዩኒቨርሲቲ ስትገቢ ደግሞ እናናግርሻለን እሺ ይሄንን ቪዲዮ አስቀምጠዋለሁ እና ያኔ ደግሞ እንደዚህ ብለሽ ነበር እልሻለሁ እሺ አማርኛ መርሳት ግን አትችይም አዎ መርሳት የለብሽም እሺ እሺ በጣም አመሰግናለሁ እግዚአብሔር ይስጥልኝ አብዮስ ይስጥልኝ ኮሚኒቲያችን ወይንም ማህበረሰቡ ማየት ያለበት የዲሲ መንግስትም ሆነ ሆስፒታልም ሆነ ሸልተርም ሆነ መጠለያ ቦታ የሆነ ቦታ ሁሉም ቦታ እንትን ያቀርባል አስተርጓሚ ያቀርባል አንዳንድ ጊዜ ደግሞ ለአዛውንቶች የሚቀርቡ ነገሮች አሉ ሎየሮች እንዴት እንደሚያገኙ ከኮምካስት እንዴት ቅናሽ እንደሚያገኙ ያለ ወጪ ምናምን የሚቀርብላቸው ነገሮች የኛ ኮሚኒቲ ግን ቅስቀሳም ተደርጎ ይሄንን እድል አይጠቀምበትም ለማህበረሰቡ ማሳወቅ የምፈልገው ህዝባችን በዚህ ሀገር መሰረት ለመኖር እስከመጣን ድረስ ያለውን ምንጭና መጠቀም የሚችልበትን ነገር በሙሉ ጠበቃም በነፃ ይቆማል ብዙ ነገር አለ የሚሰጠው ይሄንን ነገር እንዲሳተፉና ጥቅም እንዲያገኙበት ቤት ሸልተር ያለ የሚሰጥ ቦታ አለ ለምሳሌ ካጡ የመንግስት ቤት በደሞዛቸው የሚሰጣል ይሄን ሁሉ ነገር ማወቅ አለባቸው ያ ቤት ኪራይ ለመክፈል ሳይችሉ ሲቀሩ የሚረዳ ኤጀንሲ አለ ተቋም አለ እነዚህን ነገር ሁሉ ሙላይተው እንዲያውቁና ያለውን ደግሞ በመጠየቅ ሄዶም ደግሞ በቀጥታ በመጠየቅ እንዲሳተፉ ስልክ አንስተው አማርኛ ነው የምናገረው ካሉ አማርኛ ትርጉም እንደሚመጣላቸው ይሄን ሁሉ እንዲያውቅ በጣም ፈልጋለሁኝና ይጠቀሙበት ነው ይሄ እድሉ ያለ አስተርጓሚ መጠቀም ፍርድ ቤት ውስጥም እንኳን መጠቀም የማይፈልጉ ሰዎች አሉ ግን ቋንቋ አለማወቅ ማለት ያ ሰው አልተማረም ወይም ደግሞ ችሎታ የለውም ማለት አይደለም ስለዚህ አሁን የተለያዩ የፈረንሳይ ፕሬዚደንቶች የጣሊያን ፕሬዚደንቶቹ እንግሊዘኛ አያውቁም ማለት አይደለም ግን ሁሉ ጊዜ አስተርጓሚ ይጠቀማሉ እና የኛም ህዝብ አስተርጓሚ ብዙ ቢጠቀም የበለጠ መረዳዳት ይቻላል ስፔሻሊ አሁን ሊዝ ባለችው ነገር ላይ
ወላጅ ትምህርት ቤቱ እየሄደ ከልጆቹ አስተማሪዎች ጋር በደንብ መነጋገር ካልቻለ አስተማሪዎቹ ልጆቹ እነዚህ ወላጆቻቸው ግድ ስለማይሰጣቸው እኛም ግድ አይሰጠንም ነው የሚሉትና ሁሉም ነገር የተመቻቸ ነውና ሄደው ማነጋገር ይኖርባቸዋል በግድ ብለን ነው ማናስበው እና በተጨማሪም ማንኛችንም አክሰንት አለ ወደንም ጠላንም እንግሊዘኛ የመጀመሪያ ቋንቋችን አይደለም እና ብዙ ጊዜ ደግሞ አሁንም በማስተረጉምበት ጊዜ የቋንቋ አለማወቅ ሳይሆን አክሰንት አለ ሳይግባቡ ሲቀሩ የግድ ጣልቃ ገባለሁኝ ያንን ለመናገር ነገር ግን ይሄንን ሰላም ባለችው መሰረት ያለማወቅ ሳይሆን ያለመግባባት እንዳይመጣ አስተርጓሚ መጠቀም ይችላሉ አስተርጓሚ ሲባል ደግሞ የተወሰነ ደረጃ ድረስ ራሳቸው ማስተርጎም የሚችሉ ከሆነ ሲገብዳቸው መሃል መግባት እንችላለን እና በዛ አይነት ምርጫ ነው የመተርጉም ችሎታ የሚሰራው እና ያልከው ነገር ብዙ ያጋጥማል ያው እንግዲህ ጣልቃ እየገባን አንዳንድ ጊዜ እንተረጉማለን ለነገሩ አሁን የቻይና ኮሚኒቲም አለ እንዳየሁት የስፓኒሽ ኮሚኒቲውም አለ በዛም አሁን ስናይ አንዳንድ ጊዜ አስተርጓሚ ኖረው ሲሰሩ አንደኛ የሚያወራቸውም ሰው ይኖራል አጠገባቸው ጉዳዩን ፖሊሲውን አያቁም አሰራሩን አያቁም በአጋጣሚ ነው የሚመጡት ስለዚህ እንደዚህ አይነት እርዳታ ማግኘት ቀላል ነገር አይደለም ይጠቅማል ብዬ አስባለሁ አንድ ነገር ግን የታዘብኩት በዚህ 100 በላይ የሆኑ ትምህርት ቤቶች ሲኖሩ አሁን የቻይና ትምህርት ቤት አይቻለው የስፓኒሽ ትምህርት ቤት አይቻለው የራሳችን የሆነ ነገር የለም የአፍሪካ እንዴት ነው እንደዛ ትምህርት ቤት የሚከፍት ሰው ስለሌለ ይሆን አጋጥሟቸው ያውቃል እውነት ነው አሁን ከዚህ ውስጥ አንድ ብቻ ነው ሩት የሚባል ትምህርት ቤት አለ እሱ ብቻ ነው የአፍሪካ አይነት ነገር ትምህርት ያለውና በብዛት እኛ በቋንቋችን መኩራት መቻል አለብን ልጆቻቸውን በስፓኒሽና በቻይኒዝኛ ነው የሚያወሩትና እኛም እንደዛ ያወራን አሁን እኛም ቁጥሩም አለን ችሎታውም አለን ዕውቀቱም አለንና ምንም የሚያግደን ነገር የለምና እሱን ማድረግም ምንችል ይመስለኛል በቅርብ ጊዜ I think ይሄ እንደሚመስለኝ ከሆነ የኛን ጥረት ነው የሚፈልገው ኢትዮጵያኖች ብዙ አለን በሁሉም ቋንቋ መናገር ብቻ ሳይሆን ትምህርት ቤትም ሄደን በመናስተርጉምበት ጊዜ በተቻለ መጠን አስተማሪዎቹ የሚመክሩት ልጆቻችሁን በቋንቋችሁ አሳድጉ ሁለት ቋንቋ የሚናገር ሰው ዕውቀቱ ጥሩ ሊዳበረ ይሆናል ብለው ነው የሚሉት እኛም ይሄንን በመጠቀም ወደፊት ደግሞ አሁን ባይሆን ከየት እንደምንጀምር እንዴት እንደምንጀምር የአማርኛ ቋንቋ መማር የሚፈልጉ ተማሪዎች ብቻ ሳይሆኑ ብዙ ትልልቅ ሰዎች አስተማሪዎች ማጋጥመውኛል እና እነዚህ ነገር ወደፊት የምናስብበት ቢሆን የራሳችንም ቋንቋ እዚህ ትምህርት ስርዓት ውስጥ ይገባል ብዬ አስባለሁ ጊዜው ካፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ህፃን በሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ